ነበረ። በተለይ ሰንደቅ ዓላማ ጠል የሆኑ ሰዎች ሰንደቅ ዓላማ ሰዎች ይዘው እንዲያልፉ አይፈቀድም፣ ታቦት ማለፍ የለበትም የሚል ሀሳብ አላቸው። ይሄ እንዳይሆን ብዙ ጥረቶችን አድርገናል። ከዚህም በፊት አሜሪካን ሀገር በነበርንበት ጊዜ የዛሬ 2 ዓመት የዋይት ሃውስ ዋናው መንገድ ተዘግቶ ታቦት ለክብር ተዘግቶ ማለት ነው። መንገዱ በአሜሪካን ሀገር ዋሽንግተን ዲሲ ላይ ተዘግቶ ታቦቱ በክብር ነበር ሲሸኝ የነበረው እና ብዙ አባታችንም ታላቁ አባት ወንጌላዊ የሆኑት አባትም ሲናገሩ እኛ በባዕድ ሀገር ከበረን ኢትዮጵያ በራሱ ሀገር ላይ ግን መክበር አልቻለችም ያሉት ትዝ ይለኛል። ታቦት በዚያ ያልፍም ተብሎ መንገድ ሲዘጋ ነበር። በውጭው ዓለም ተከብረን በራስ ሀገር ላይ ግን ክብር የምታጣበት ሁኔታ ነውና ልክ የከተራ ዕለት ጥቅምት 10 ከ3 ሰዓት እስከ 5 ሰዓት ከኢትዮጵያ ሬዲዮ 97.1 ቀጥታ ስርጭት ላይ እኔም ተሳታፊ ነበርኩኝ። ኮማንደር ፋሲካም እንዲሁም ደግሞ ከቱሪዝም ሚኒስቴር የመጣ ዶክተር ዲያቆን የሆነም ሶስታችን ተገኝተን ጋዜጠኛ ሰናይ ስታነጋግረን ነበርና ስለ ሰላም ጉዳይ ስናወራ ነበር። በዛን ሰዓት የተናገርኩትም ይሄንን ነበር። በአንድ ሀገር ውስጥ 2 አይነት ህግ አለው። የሰንደቅ ዓላማ የሚጠሉ አሉ፣ ሰንደቅ ዓላማን የሚወዱ አሉ። በዓል እንዲከበር የሚፈልጉ አሉ፣ እንዳይከበር የሚያደርጉ አሉ እና መንግስትም ራሱን ማየት መቻል አለበት። ከህዝቡ ጋር በሰላም ህዝቡም ራሱን በራሱ በመጠበቅ ማክበር መቻል አለበት የሚል በአጽንኦት የተናገርኩት ቃል ነበር እና አሁንም ያ ነው እየተፈጸመ ያለው እና ታቦትን የሚጠሉ ኃላፊዎች አሉ። ሰንደቅ ዓላማን የቤተ ክርስቲያን ነው የሚሉ ግን በሚኒስቴር ማዕረግ ሲሾሙ ታያለ። ሰንደቅ ዓላማ ጠል የሆኑ ሚኒስቴር ሲሆኑ ታያለ። ትውልዱን የሚሳደቡ የአዲስ አበባን ተወላጅ የሚሳደቡ አዲስ አበባ ላይ ምክር ቤት ሲገቡ ታያለ እና ሹመኞቹ የሆኑት በራሳቸው አሁን ገሃድ እየወጡ ዓላማቸውን እያስፈጸሙ ነው ያሉት እና ቤተክርስቲያን ላይ ካላቸው ጥላቻ እንጂ ታቦት ወጥቶ የወጣው ህዝብ እኮ እየዘመረ ነው። እየዘፈን እንኳን እኮ አይደለም፣ እግዚአብሔርን እያመሰገነ ነው። መልካም ልብስ ለብሶ እኮ ነው የወጣው። ለኢትዮጵያ እኮ ጌጧ ነው የሆነላት አይደለም። ለኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላቶቿ እኮ የዓለም ጌጥነትን የሚያሳይ ነው። የተለያዩ አልባሳትን ነው የምታየው፣ ስብሐተ እግዚአብሔርን ነው የምታየው፣ ዝማሬን ነው የምታየው። ሰንበት ትምህርት ቤቶች በተከታታይ የሚደክሙ ድካምን ተመልከት። ከከተራው ጀምሮ አይደለም ከዛ በፊት ወጣቶችን ተመልከት። እነዚህ የጥምቀት ተመላሽ ወጣቶች ሰንደቅ ዓላማውን በመስቀል አስፋልቱን በማጽዳት ጌጥ በማስጌጥ አደባባዮችን በማሳመር ያኮ ለሀገራችን ውበት ነው። ነገር ግን ነውር ክብር ስለሆነ ክብር የሆነው ነገር ደግሞ በነውር ስለሚቆጠር እንደዚህ አይነት በምዕመን ላይ ጥይት መተኮስና ሰዎችን መግደል የግፍግፍ ነው። ያውም በሀገር ላይ በአረብ ሀገር እንኳን በሰላም የምታከብር ሀገር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስደተኛ ሆነች። በራሷ ምድር በራሷ ቦታ ስደተኛ ሆና ጥይትን እያስተናገደች ነው በተለያዩ ቦታዎች። አሁን በቅርብ ስለደረሰብን ነው እንጂ ክፍለ ሀገር በምንሄድበት ሰዓት ጥምቀተ ባህር ቦታዎችን በመውሰድ የደመራ ቦታዎችን በመውሰድ ሰዎችን በማሰር ካህናትን በመደብደብ የሚሰሩ ግፎች ብዙዎች ናቸው። ግን ያልፋል፣ ይሄ መከራ ዘመን ያልፋል እና ይሄ ጽዋው እየሞላ ነው። እግዚአብሔር ደግሞ መልስ ይሰጣል ብለን ተስፋ እናደርጋለን። ያ እንግዲህ ታቦተ ሕጉ እንዲገባ እንግዲህ ተመልሶ ነበረ። በዛሬው ዕለት ታቦቱ ገብቷል። ወጣቶቹ ተሰባስበው በመሄድ የብፁዕ አባታችንን መልእክት በመስማት ብፁዓን አባቶችን በሚገኙበት ሊገባ ተደርጓል። ነገር ግን ታቦት አያልፍም የማለት ስልጣን አለው ወይ ነው። ታቦት በየትኛውም አቅጣጫ የሚሄድ መብት አለው። የሃይማኖት ተቋማት ውስጥ ነው እንጂ የማይገባው በመንገዱ ላይ የሚሄድ መብት አለው። ስለዚህ ታቦት በዚያ አያልፍም ሰንደቅ ዓላማ ወርዶ ብሎ የማለት ሞራል አለው ወይ? እንደዚህ አይነት ሰዎችን መንግስት እኮ በህግ ሊጠይቃቸው ይገባል። ባለፈውም ልክ ሚዲያው ላይ እንደተናገርኩት ነው፣ ቀድሞ ነው ስራዎች መሰራት ያለባቸው። ጥምቀትና ደመራ ሲደርስ ሳይሆን ወይንም የዕለት ሁለት ግጭት ሲፈጠር ሳይሆን ልክ እንደ እሳት አደጋ አጥፊ እሳቱ ከተያያዘ በኋላ ነው የሚመጣው። የእሳት አደጋ ስራው ሳይያያዝ ሳይሆን ከተያያዘ ከነደደ እሱ ሳይደርስ እኮ ንብረቱ ሊወድም ይችላል፣ ሰው ሊያልቅ ይችላል። ለምሳሌ ባለፈው በተያያዘው ቤት ውስጥ በነደደበት ሰዓት አንድ ህፃንና ሚስቱን ካዳነ በኋላ ሌሎቹን ህፃናትን ለማተረፍ ሲል ነው አይደል አባት ከነ 4 ልጆቹ ያለቀው። በቃ እሳት አደጋ እኮ አንተ ከሞትክም በኋላ ሊደርስ መንግስት እንዲህ አይነት ስራ እየሰራ ነው ያለው። የእሳት አደጋ ማጥፊያ ስራ ነው እንጂ እየሰራ ያለው እንደ መንግስት ችግሩ ከመፈጠሩ በፊት ችግር እንዳይፈጠር ማድረግ ይችላል። በቃ ስነ ስርዓት ማስያዝ ይችላል። ይሄን የሚያደርጉት እኮ መንግስት ውስጥ የተሾሙ አንዳንድ ባለስልጣናት ሰንደቅ ዓላማ ጠል ሃይማኖት ጠል የሆኑ ሰዎችን ማድረቅ ይችል ነበረ። አሁን በግልጥ እየወጡ ስራዎቹ እየተሰሩ ነው ያሉትና አሁንም እንዲህ አይነት አካሄዶች ከባድ ነው ለሀገሪቷ ራሱ ራስ ምታት ነው የሚሆነውና እኛ የቤተክርስቲያን ልጆች ሆነን በጸሎት አንደኛ በጸሎት ልንተጋ ይገባል። ወደ እግዚአብሔር ልንጮህ ይገባል። ልክ የስደቷ እንዲቆም ስደቷ ቀኑ እንዲያጠር እስራኤላውያን
ከነዓንን ለመውረስ 40 ቀን ነበር የተፈቀደላቸው። 40 ዓመት የሆነው ስላጉረመረሙ ነው። እና ወደ እግዚአብሔር ተመልሰን የኦርቶዶክስ ተዋሕዶ ቤተክርስቲያን ስደት እንዲያጥር ወደ እግዚአብሔር ልንጸልይ ይገባል። ሌላው ደግሞ አንድ ልንሆን ይገባል። ከዚህ በላይ ምንም የሚመጣባት ነገር የለም። ምንም ነገር ሳንፈራ ሰማዕትነት መቀበል ካለብን ተቀብለን ከአባቶቻችን ጎን በመሆን ቤተክርስቲያኒቷን ልናስከብራት ይገባል። በቃ መንግስትን መሞገት ካለብን መሞገት አለብን። ተሳስተሃል ማለት መቻል አለብን። ወንጀለኞች ለፍርድ እንዲቀርቡ ጥረት ማድረግ መቻል አለብን እና ማህበራቶች፣ አገልጋዮች፣ ዘማሪያን፣ ሰባኪያን ሁላችንም በአንድነት ቅዱስ ሲኖዶስ በሚሰጠን መመሪያ መሰረት ልንሰራ ይገባል። ሁለተኛው ቅዱስ ሲኖዶስ ደግሞ ውስጡን ሊያጠራ ይገባል። የውስጥ አርበኞች አሳልፈው ቤተክርስቲያንን የሚሰጡ ምን አለበት የሚሉ በንጹሐን ደም የሚቀልዱ አንደበታቸው የተለጎመ ለሆዳቸው እንጂ ለህሊናቸው የማይኖሩ ባንዳ የሆኑ ቤተክርስቲያኒቷን አሳልፈው እየሸጡ በእነሱ ልክ ቤተክርስቲያኒቷን እንዲሰፏትና እንድትደፈር የሚያደርጉትን ማጽዳት መቻል አለባት። ቤት ሳይጸዳ ግቢ አይጸዳም። ስለዚህ ቤቱን መጀመሪያ ማጽዳት ይጠበቅባታል። ይህን ካደረገች በኋላ ነው አንድነቱን አጠንክራ ጥያቄዎቿ በሙሉ እንዲመለሱላት ማድረግ መቻል ያለባት። አለበለዚያ ይሄ በጣም ቀላል ይሆንና ከባዱ ፈተና ከዚህ በኋላ ሊመጣ ይችላል። ምክንያቱም እየተደረገ ያለው ነገር በሙሉ መዋቅራዊ በሆነ በጀት የተመደበለት ያለ ምክንያት አይደለም። ሁሉን ነገር የሚያደርጉት በዓላማ ስለሆነ እችን ቤተክርስቲያን ለመበታተን ያልተደረገው ጥረት የለም። እችን ቤተክርስቲያን ለማጥፋት ያልተደረገው ጥረት የለም። ግን ቤተክርስቲያኒቷ በየጊዜው በሞት እየበዛ እያበበች ትሄዳለች። ነገር ግን እነሱ ተስፋ ስለማይቆርጡ፣ ምክንያቱም ሰይጣን ተስፋ አይቆርጥም፣ ተስፋ የለውም። ተስፋ ግን ያስቆርጣል። ተስፋ የሌለው ሰይጣን ተስፋ አይቆርጥም፣ ተስፋን ያስቆርጣል። እኛ ተስፋ ያለን ሰዎች ግን ተስፋ እንቆርጣለን። ስለዚህ እኛ ተስፋ ያለን ሰዎች ተስፋ ሳንቆርጥ ስለ ቤተክርስቲያናችን የሚዋጋ እሱ እግዚአብሔር፣ ድል አድራጊ እሱ እግዚአብሔር፣ ቤተክርስቲያንን የሚጠብቅ አምላክ፣ የማይተኛ የማያንቀላፋ መሆኑን በማመን በሞት እንደምንበዛ በማመን ክርስቲያንና ሚስማር በተመታ ቁጥር ይጠብቃልና የሞቱት ሰዎች ሰማዕት ነው የሆኑት። እየጨፈሩ አይደለም የሞቱት፣ እየዘመሩ ለቤተክርስቲያን ክብር ነውና የሞቱት። ከቤተክርስቲያን ጋር ህብረታችንን አንድነታችንን የምናሳይበት ሰዓት ነው አሁንና ሌሎችም ቤተ እምነቶች እንደዚህ አይነት ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚመጣውን ግፍ ሊቃወሙ ይገባል። ነግበኔ ሊሉ ይገባል። እዚህ ቤት እሳት ሲነድ አለቃ ገብረሐና እዛም ቤት እኮ እሳት አለ እንዳሉት ነውና ልንጠነቀቅ፣ ህብረት አንድ ልንሆን ይገባል ብዬ እላለሁ። እንግዲህ ኢትዮጵያ 5000 ዓመት ታሪክ ያላት ሀገር ናት። የነገስታት አገዛዝ በአፄ ኃይለሥላሴ ጊዜ ነው ያቆመው። ከንጉሥ ሰብታ ከ2545 ጀምሮ እስከ 1966 ድረስ የነበረው ንጉሳዊ አገዛዝ ለኢትዮጵያ ትልቅ መልካም የሆነ ሃይማኖተኞች የሆኑ መሪዎች ነበሩ ኢትዮጵያን ይመሯት የነበሩት። ከዛ በኋላ ሃይማኖተኞች የሆኑ መሪዎች አይደለም አሁንም የምታያቸው ባለስልጣናት የሃይማኖት መልክ አላቸው፣ ኃይሉን ግን ይክዱታል ነው የሚሉት። ሃይማኖተኛ በሰው ላይ ግፍ አይፈጽምም። ሃይማኖተኛ በሃይማኖተኛ ሰው ላይ ሞትን አያውጅም። ሃይማኖተኛ አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲታረዱ ይጸጸታል እንጂ ይቅርታ አልጠየቅም አይልም። ስለዚህ ሃይማኖታዊ ስርዓቶቹን የሚጠላ አመራሮች ስለሚመረጡ ቤተክርስቲያኒቷን የመጉዳት፣ ቤተክርስቲያኒቷን የመጫን፣ ቤተክርስቲያኒቷን የመጨፍለቅ አብዛኛው ከ50% ቁጥር በላይ ያላትን የሀገር ባለውለታ መልካም የሰራችውን ታሪክን ሰነዳ ያስቀመጠችውን ፊደል ቀርጻ የሰጠችውን እናት ቤተክርስቲያንን በጣም የሚገርም አሁን ጥምቀትን ስታከብር አሁን ጎንደር ያ ሁሉ በረራ ተደረገ፣ ያ ሁሉ ቱሪስት መጣ፣ ያ ሁሉ ገቢ የተገኘው ኦርቶዶክስ ተዋሕዶ ቤተክርስቲያን ባዘጋጀችው የአደባባይ በዓል እኮ ነው። ላሊበላ ላይ የሚደረገው እኮ ገና ቤዛ ኩሉ ዓለምን ስነስርዓት ያ ሁሉ ገቢ የሚገኘው እኮ ኦርቶዶክስ ተዋሕዶ ቤተክርስቲያን ባቆየችው ነው። ስለዚህ ለሀገር ባለውለታ ሆና የሀገር ምግብና እንጀራ የሆነች ቤተክርስቲያን ላይ እንጀራ እናት እንጀራ ልጆች የሆኑ እሷን እንጀራ እናት አይነት እይታ ማየታቸው በጣም የሚያሳዝን ነውና ከአፄ ኃይለሥላሴ ጊዜ ጀምሮ ለቤተክርስቲያን እጅግ በጣም ፈተና ነው። አፄ ኃይለሥላሴ ካረፉ በኋላ ከንጉሳዊ አገዛዝ በኋላ ያለው ስርዓት እንግዲህ ደርግን ብንመለከት ብዙ ይዞታዎቿን ነጠቀ። መስቀል አደባባይና አብዮት አደባባይ ብሎ እስከ መሰየም ደረሰ። ከዛም በኋላ ያሉት ደግሞ ኢህአዴግን ብንመለከት በጣም የጭቆና ስርዓቶች ኦርቶዶክስ ተዋሕዶን አከርካሪ መተናል እስኪሉ ድረስ ባለስልጣናቶች ሲናገሩ ቤተክርስቲያን ላይ መከራ ሲያዘንቡባት ነበር። ከዛም አሁን ደግሞ በዶክተር አብይ ጊዜ ከድጡ ወደ ማጡ ሳይሆን ወደ አዘቅቱ እየወረደች በርካታ ቤተ ክርስቲያናቶች ሲቃጠሉ፣ ሰዎች በሃይማኖታቸው ሲሞቱ የምታይበት ሁኔታ ነውና እንግዲህ ሃይማኖት የለሽ አስተዳደሮች እየበዙ ነው የመጡትና በእንደዚህ አይነት ምክንያት ነው እንጂ ሰው ሃይማኖት ካለው የትኛውም ሃይማኖት እውነተኛ የሃይማኖቱ ተከታይ ከሆነ በሌሎች ሃይማኖቶች ላይ ግፍና ተንኮልን አይሰራም እና ውለቷ ነው። ለውለቷ ወርቅ ላበደረ ጠጠር፣ እህል ላበደረ አፈር ሆኖ ነውና ግን ታሪክ ይገለበጣል።
ይሄ ታሪክ ሆኖ ማለፉ አይቀርም። ስለዚህ በኦርቶዶክስ ተዋህዶ ምእመናን ደም ኦርቶዶክስ ታብባለች እንጂ ወደኋላ የምትልበት ምንም ምክንያት የለም። እግዚአብሔር ደግሞ ይረዳንና ይሄ መከራ ዘመን አልፎ እንደ ተረት እንደ ታሪክ እንደምናወራው አምናለሁ። እኔ ከመንግስት ተስፋ አላደርግም። ምክንያቱም ብልጽግና ተብሎ ራሱ የተቋቋሙ 8 ፓርቲዎች ሲፈራረሙ 7ቱ ሙስሊም፣ 1 ፕሮቴስታንት ነው። 1 ኦርቶዶክስ እንኳን የለበትም። እንግዲህ ከግማሽ % በላይ ሀገር የያዘች ኦርቶዶክስ ተዋህዶ ቤተክርስቲያን። ሁለተኛ ዘረኛ ከሆነ መንግስት እኔ ኢትዮጵያዊነትን አልጠብቅም። ያው እኮ ነው ትላንት የኦህዴድ ዛሬ ኦሮሞ ብልጽግና፣ ትላንት የአማራው ዛሬ አማራ ብልጽግና እየተባለ ነው እና ሁለቱም የመለስ ልጆች ናቸው። ለእኔ ታላቅና ታናሽ ናቸው እንጂ ለእኔ ኢትዮጵያዊነትን ላይ ልዩነት የሚኖረው ምንድን ነው? መለስ ዜናዊ ሰንደቅ ዓላማውን ጨርቅ ናት ይላል፣ ሌላው ሰንደቅ ዓላማውን ለብሶ ኢትዮጵያ ግን በውስጡ ዘረኝነትን ነው የሚያካሄደው እንጂ እውነተኛ ሰንደቅ ዓላማውን ይወዳል የሚል አስተሳሰብ የለኝም። እስካሁንም ለተፈጸሙት ነገሮች መንግስት ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መልካም መልስ ሲመልስ አላየውም። ሲያደርግም አይደለም። በየጊዜ መከራው እየበዛባት ነው ያለውና እኔ ከመንግስት መልካም ምላሽ እንጠብቃለሁ አይደለም። ለራሱ ሲል ችግሮቹ እንዳይብሱ ከቤተክርስቲያን ጋር በመነጋገር እርምጃ ቢወስድና እባብን በእንጭጮ እንደሚባለው ቢያደርግ መልካም ነው። ነገር ግን እኔ ከመንግስት ምንም አይነት በጎ ምላሽ ይመጣል ብዬ አልጠብቅም። ከእግዚአብሔር ጠብቃለሁ። አንደኛ መልስ ከእግዚአብሔር አላት ቤተክርስቲያን። ሁለተኛ ኦርቶዶክስ ተዋህዶ ቤተክርስቲያን በሁለት ነገር ላይ ልንተጋ ይገባል። አንደኛ በጸሎት ልንተጋ፣ ጸሎት ጉልበታችን ነው። ንስሐ ገብተን ከክፋት ከተንኮል ከተለያየ ነገር እግዚአብሔርን የበደልነውን ዘመን ትተን ወደ ንስሐ በመምጣት አንድ ልንሆን ይገባል። ከዘፋኝነት ልንርቅ ይገባል። ከመጠጥ ልንርቅ ይገባል። ኢትዮጵያዊነትን በደንብ ልንሰራ ይገባል። ሁለተኛው ቅዱስ ሲኖዶስ ትልቁን ስራ መስራት ያለበት ቅዱስ ሲኖዶስ አሁን ምልዓተ ጉባኤን ጠርቷል። በቤተክርስቲያን ህልውና ላይ ምንም አይነት ፍርሃትና ድርድር ሳይሆን ይህችን ቤተክርስቲያን ሊያስረክብ ለትውልዱ ይገባልና ጠንካራ ሆነው አንዳንዴ ዙሪያቸው ላይ ያሉትን ሰዎች ብቻ ነው ወጣ ብሎ ማየት መቻል አለባቸው። ወጣ ብሎ ለቤተክርስቲያን ሊያገለግሉ ለቤተክርስቲያን ዋጋ የሚከፍሉ በርካቶች ናቸው። ገብተዋል። መሰረት ሲጣል የማይኖሩ ጉልላቱ ላይ የሚመጡ አሉ። ቤተክርስቲያን ተፈረሰች፣ እዚህ ቦታ እሳት ነደደ፣ እዚህ ቦታ ተጎዳ ሲባል የማይገኙ የሰላሙ ጊዜ ግን የፌስቡክ አርበኞች የዩቲዩብ አርበኞች የሚሆኑትን ታገኛለና መለየት አለባት። ማን ነው ለኔ የቆመው? ለቤተክርስቲያን የቆሙ ናቸው ወይስ ፖለቲከኞች ናቸው? ባንዳዎች ናቸው ወይስ ልጆቿ ናቸው? የሚለውን በመለየት ምእመናን መንጋውን አንድ በማድረግ መስመር እንዳይስት ስሜታዊ እንዳይሆን በትክክለኛ አቅጣጫ ሄዶ ውጤት የሚያመጣ ስራ መስራት መቻል። ልክ እንደ ግብጾች ግብጽ እኮ ፖፕ ሽኖዳ የካህን ሚስት ተደፈረች ብለው ገዳም ገብተዋል። ሆስኒ ሙባረክ ይቅርታ ጠይቆ ያመጣቸው የካህን ሚስት ተደፈረች ብለው እኮ ነው። እዚህ እኮ ካህን ታርዶ ነዶ ማን ነው የሚጮህላት ለቤተክርስቲያን? የትኛው ባለስልጣን ኦርቶዶክስ የሌላውን እምነት የትኛው የኦርቶዶክስ ባለስልጣን ነው ኦርቶዶክስ ተጎዳች ብሎ ሲጮህ የምታየው? ምክር ቤትም በለው ሚኒስትርም በለው የትም ቦታ በለው ይሄ ሁሉ መከራ ቤተክርስቲያን ላይ ሲዘንብባት አንድ ቀን ወጥቶ የተናገሩ አሉ ወይ? ስለዚህ ቤተክርስቲያኒቷ ሰው እንደሌላት ባለስልጣን እንደሌላት መንግስት እንደሌላት በመረዳት አቋም ይዛ ጠንካራ አመራር በመስጠት መዋቅራዊ በሆነ አደረጃጀት ራሷን ልታስከብር ይገባል። ልጆቿም የቤተክርስቲያንን ድምፅ በመስማት ከቤተክርስቲያን ጎን በመሰለፍ ልንሰራ ይገባል። ቅዱስ ሲኖዶስ፣ ሀገረ ስብከት፣ አጥቢያ እያለ እስከታች ድረስ ሁላችንም በጋራ ልንንቀሳቀስ ይገባል እንጂ የአንድ ወቅት ሞቅታ ይሆንና ከዛ በኋላ እንዲረሳሳ ሎቢስት ይላኩባል ሰዎች። በቃ ነገሩን አብረዱ። በዚህ ሰዓት ኢትዮጵያ እንዲሆነችበት ጊዜ እየተባለ ሞትን ማድበስበስ። እስቲ ያስበው፣ ጂጂጋ ላይ ሁሉ መከራ ደርሶ ምን ተደረገ ለክርስቲያኑ? 10 አብያተ ክርስቲያናት ተቃጥለው ካህናት ነደው ምን ተደረገ? ፍርድ እንኳን አግኝተዋል ናብዲሌ። ስለዚህ በየጊዜው ያንን ሳትወጣ ሐረር ላይ የተፈጸመውን ትዝላል ተከበብኩ ብሎ ጀዋር የተፈጸመውን ከዛ በሃጫሉ ሞት የተፈጸመውን በየጊዜ ሸዋሮቢት ላይ ሌላ ቦታ ላይ አሰቃቂ ግድያዎች ይፈጸማሉ። ሆይ 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 ይባልና ተድበስብሶ ያልፋል። እስከ መቼ ነች ቤተክርስቲያን የምትቃጠለው? እስከ መቼ ነው ሰው የሚሞተው? እስከ መቼ ነው ስደቷ እንዴ? ስለዚህ ይሄ ስደት መቆም የሚችለው እኛ ጠንካራና አንድ አቋም ስንይዝ ነው። ምክንያቱም ጥሩ አመራሮች ጥሩ ሰዎች እንዳሉ ሁሉ በተለያየ የኃላፊነት ወንበር ላይ ያሉ ተዋህዶ ጠልና ሰንደቅ ዓላማ ጠል የሆኑ ባለስልጣናት ባሉበት ለኢትዮጵያ ሰላም ይሆናል ብዬ አላስብም። መንግስት ለራሱ ሲል ለቤተክርስቲያን ሲል ሳይሆን ለራሱ ሲል ውስጡን ቢመረምር መልካም ነው እላለሁ። ምክንያቱም ይሄ የሃይማኖት ጉዳይ በጣም ከባድ ነው። ስለ ሃይማኖቱ ሰው ይሞታል። ሊቢያ ላይ አላየም እንዴ አንገታቸውን ለሰይፍ እንደሰጡ? ዶክተር አብይ በተወለደበት በሻሻ ላይ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሲቃጠል ዶክተር አብይ የዘሮ ምህረትን ያውቃታል ብዬ አስባለሁ። አጋሮ ላይ ክርሽን በጥሺ ማተብሽን በጥሺ ሲላት ማተሜ ከሚበጠስ አንገቴ ይበጠስ ብላ አይደል አንገቷን የሰጠችው ወይዘሮ ምህረት ረዳ። እዛው የዶክተር አብይ ሀገር ለሃይማኖቱ ሰው አንገቱን ይሰጣል። ወደኋላ የሚል የለም። ኢትዮጵያዊ ስጋችን ናት፣ ሃይማኖት ነፍሳችን ናት። የምንኖረው ደግሞ ለነፍሳችን ነው። እኛ ነገ ሟቾች ነን። እድሜያችን ገደብ አለው። ዘላለም የምንኖረው ግን በሃይማኖታችን በሆነው ምግባራችንን አቅንተን ሃይማኖታችንን አጽንተን ከኢየሱስ ክርስቶስ ጋር ነው። ስለዚህ ሃይማኖት ጉዳይ ከማንም ጋር ሊወዳደር የሚገባ ጉዳይ ስላልሆነ ለስጋችን ኢትዮጵያዊነትን እንጮሃለን፣
ለነፍሳችን ግን ሃይማኖታችንን እናስቀድማለንና ሃይማኖት ጉዳይ ክብር ሊሰጠው ይገባል። ማንም የሌላውን ሃይማኖት ሊነካ ድንበር ሊያፈርስ አይገባምና እነዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ችግር የሚፈጥሩትን መንግስት እርምጃ መውሰድ መቻል አለበት እላለሁ። በጊዜው አለጊዜውም ጮህ ነው እና ጩኸትን አታቆምም። መልስ ቢሰጥም ባይሰጥም መንግስት ተናጋሪ አንደበት እንጂ ሰሚ ጆሮ የለውም። የሚሰማው ውዳሴን ነው፣ የሚፈልገው ሙገሳን ነው። መንግስት እንዲያደርጓል የሚባለውን ፎቶ ሾው ነው የሚያሳይ። ለእኔ እማማ ፊሽካ ቤት መሄድ አይደለም የመሪ የሚያስደንቀኝ፣ የተፈናቀሉትና የተጎዱትን ሄዶ መጎብኘትን ነው። ሰቆቃ ውስጥ ያሉትን ሰዎችን ማየትን ነው የሚያስደንቀኝ። ለእኔ አትክልት ውሃ ማጠጣት አያስደንቀኝም። የሚያስደንቀኝ የተቃጠሉ አብያተ ክርስቲያናትንና ልባቸው የተሰበሩ ሰዎች ጋር ሄደ አይዟችሁ ስትል ነው። ያ ነው ለእኔ ኢትዮጵያዊነትን የሚገልጥልኝ። ሌላው ሊሰራው የማይችለውን ደፍረ ስትሰራ ነገር ነውና አንዳንዴ ስትጮ ምንም ላይ መስላቸው ይችላል። በቃ ነገም ይቀጥላል፣ ቃጠሎ ነገም ይቀጥላል፣ ሞቱም ነገ ይቀጥላል የሚልም መልስ ልታገኝ ትችላለህ። ነገር ግን ከዛ መልስ አናገኝ ብለህ ሳታቆም ትግልህን መቀጠል አለብህ። ክርስትና እኮ ትግል ነው፣ ፈተና እኮ ነው፣ የቀራኒው ጉዞ ነው። ያውም መስቀል ተሸክመህ እኮ ነው የምትጓዘው። ስለዚህ የቀራኒው ጉዞ ላይ ይኸውልህ አሁን ቤተክርስቲያን ያለችበት ሰሞነ ሕማማት ነው። ሰሞነ ሕማማት ልክ ሀገራችን ኢትዮጵያ ሰሞነ ሕማማት ላይ እንዳለችው ቤተክርስቲያን ሰሞነ ሕማማት ላይ ያለችው መከራ ላይ ነው ያለችው፣ ችግር ላይ ነው ያለችው። ትንሣኤ የለም እያሉ ኢትዮጵያን ቤተክርስቲያንን አርብ እየሰቀሏት ነው። ግን እሁድ እኮ ትንሣኤ አለ። አርብ ጫጫታ ነው፣ ዋይታ ነው፣ ቅዳሜ ዝምታ ነው፣ እሁድ ነው እልልታ ይባላል። ቤተክርስቲያን ትንሣኤ አላት። የሞተው ጌታ ተነስቷል፣ እንደሞተ አልቀረም። ስለዚህ ቢሰሙህም ባይሰሙህም ጩኸትን ትቀጥላለህ፣ ህብረትን ታጠነክራለህ። ራስ ላይ ስራ መስራት ያስፈልጋል። መንግስትን ጠባቂ መሆን የለብህም። መንግስት ነገ ወደ አንተ ይመጣል። አንተ ኃይለኛ ኮንክ፣ አንተ ጠንካራ ኮንክ፣ በገንዘብ ኃይለኛ ኮንክ፣ በእውቀት ኃይለኛ ኮንክ፣ በአንድነት ኃይለኛ ኮንክ፣ ስትፈልግ ያጣሁን ሲፈልግ ታገኘዋለህ። ወደ አንተ መምጣቱ አይቀርም። ቤተክርስቲያን መንግስትን የምታንበረከክበት በጣም ብዙ መንገድ አላት። መስራት ከቻለችበት፣ መስራት ካወቀችበት በጣም ብዙ መንገድ አለና ራሳችን ላይ ስራ መስራት አለብን። ምእመኖቿ ላይ ስራ መስራት አለብን። ህብረታችን ላይ ስራ መስራት አለብን። አንድነታችን ላይ ስራ መስራት አለብን። መለያየት የለብንም። መከፋፈል የለብንም። እርስ በርስ መጠላለፍ የለብንም። ይህን ካደረግን የምናስበውን ሀሳብ ማሳካት እንችላለን ነው የምልህ እና ለቤተክርስቲያን ድጋፍ ልናደርግ ይገባል። በአንድ ወቅት ጦርነት በእስራኤል ላይ በነበረበት ሰዓት በሚዋጉበት ሰዓት ሙሴ እጁን ሲዘረጋ ድል ያደርጉ ነበር። እጁ እንዲህ ሲል ደግሞ ይሸነፉ ነበር። ስለዚህ ለሙሴ ድጋፍ የሚሆኑ ሰዎች እጁን ወደ ላይ ቀጥ የሚያደርጉ ለቤተክርስቲያንም እንደዚህ ምርኮስ ካደረግን ቤተክርስቲያን ምን ጊዜ ማሸናፊ ትሆናለች እና ከቤተክርስቲያን ሳንርቅ ሳንተች ስለ መስቀል አደባባይ ስናወራ ምን አለበት ብሎ የሚተች እኮ የራሱ ሰውን ታገኛለህ። ህሊና ቢስ የሆነ ሰው የመስቀልን ክብር የይዞታን ክብር የማያውቅ ሰው ከሃይማኖቱ ይልቅ ለፖለቲካ የሚያደላ ገባ። ነውረኞች ናቸው እነዚህ አይነት ሰዎች። ቤተክርስቲያንን ክብር የማይሰጡ ነውረኞች ናቸው። ሃይማኖት ከሁሉ በላይ ይቀድማል። ስለ ሃይማኖት ልትዋጋ ልትሞትላት ይገባል። ፖለቲካ እኮ ያልፋል። መሪዎች እኮ ያልፋሉ። የማታልፏ ዘላለማዊ መንግስትን የምትወርሰው በሃይማኖት ጽናትና በምግባር ቅናት ነውና ይሄንን ልናደርግ ይገባልና ተስፋ የሚቆርጡ ሰዎች እኔ አሁን በመንግስት ላይ ተስፋ የለኝም። አላምነውም። መንግስትን በምንም መልኩ አላምነውም። ወንበዴ የሚፈታ መንግስትን አላምነው። ህዝብ አልቆ ህዝብን የጨረሰ የወንበዴ መሪዎችን የሚፈታ መንግስትን አላምነው። ሺህ ቢናገር ሺህ ቢደረድር ቢያለቅስ አላምነው። ለምን? ከቃል ይልቅ ተግባር ይሰብካል። በተግባር እያየሁት ነው። እንዴት ነው ማምነው? እኔ ነገ ጠዋት ዶክተር ደብረጽዮን ተያዘ ጌታቸው ተያዘ ብትለኝ ነገ ይለቀቃል ነው የምለው። ስለዚህ አላምነውም። አሁንም የታሰሩት ገና ይፈታቸዋል ብዬ ነው የምለው። ስለዚህ ይህንን እንዴት ከዚህ ምን እጠብቃለሁ? ከእባብ እንቁላል እርግብ እንደመጠበቅ ነው። እንደዚህ አይነት ነገሮች የሉም። እኛ ግን አንድ በመሆን ቤተክርስቲያኒቷ ራሷ አንድ በመሆን ጠንካራ በመሆን ብፁዓን ሊቃነ ጳጳሳት ህብረት በመፍጠር ከተለያየ ከዘረኝነት በመውጣት ከፖለቲካ አስተሳሰብ በመውጣት አንድ በመሆን ከቀጠለን ራሳችንን ማስከበር እንችላለን። ግብጾች 10% ሆነው ነው ራሳቸውን ያስከበሩት። እኛ ከግማሽ ፐርሰንት በላይ ሆነ ራሳችንን ለምንድን ነው ልናስከብር የማይገባው? እሳቱ መቆም አለበት። መሞቱ መቆም አለበት። ስደቱ መቆም አለበት። መዋረዱ መቆም አለበት። ሁልጊዜ ደመራና ጥምቀት በመጣ ቁጥር ሰዎች ሊታሰሩ፣ ሊፈናቀሉ፣ ሊሰደቡ፣ ሊደበደቡ አይገባም። ይሄ መቆም አለበት። በቃ ልንል ይገባናል። ስለዚህ በዚህ ስራ ላይ ነው ቤተክርስቲያኒቷ ልትሰራ የሚገባው። ራሷ ላይ መስራት አለባት እንጂ የመንግስት ባለስልጣናትማ ፖለቲከኞች ናቸው። እዚህ ጋር መጥቶ እኮ ያወድሳል። አረንጓዴ ቢጫ ቀይ ለብሶ ዘረኝነቱን እየዘራ አይደል እንዴ ያለው? ኢትዮጵያዊነትን እየተናገረ ዘረኝነቱን እየዘራ አይደል እንዴ ያለው? ኢትዮጵያ ሀገር ናት እያለ እያፈረሷት አይደል እንዴ? ኦርቶዶክስ ሀገር ናት እያሉ እያፈረሷት አይደል እንዴ ያለው? ስለዚህ እኔ ራሳችንን ብናይ መልካም ነው ብዬ አስባለሁ። ኢትዮጵያን ለማፍረስ ቅብ የሆኑ ኢትዮጵያኖችን ሾም ነው። ገብቷል። አንዳንዱ የለየለት ጽንፈኛ የሆነ ዘረኛን ታያለ፣ አንዳንዱ ደግሞ እውነተኛ ኢትዮጵያዊን ታያለ፣ አንዳንዱ ግን ቅብ ነው።
ልክ አርቲፊሻል የሆኑ ነገሮች ወርቅ የሚመስሉ ግን ያልሆኑ ማለት ነው። እላያቸው ኢትዮጵያ የሚመስሉ ግን ውስጣቸው ኢትዮጵያዊነትን የሚሸረሽሩ የምታይበት ሁኔታ አለ። ኦርቶዶክስ ተዋሕዶ ቤተክርስቲያንን መምታት ኢትዮጵያን ማፍረስ ነው የሚል ዓላማ ያለው። ለምን ኢትዮጵያዊነትን ያቀነቅናል ተብሎ የሚጠበቀው እና የሚታሰበው ኦርቶዶክስ ተዋሕዶ ቤተክርስቲያን። ያ ማለት ሙስሊም ኢትዮጵያ አይደለም ማለት፣ ፕሮቴስታንቱ አይደለም ማለት አይደለም። ሰንደቅ ዓላማዋን እኮ በአብዛኛው ለበዓላቶቿ የምታከብረው እሷ ስለሆነች ሰንደቅ ዓላማዋን የኦርቶዶክስ ተዋሕዶ ነው ብሎ እስከ መጥላት የደረሱበት ሁኔታ። ይሄ ደግሞ የሚያስከብርህ ነው እንጂ የሚያዋረድ አይደለም። ሰንደቅ ዓላማዋ ዋጋ የተከፈለላት አረንጓዴ፣ ቢጫ፣ ቀይን እኮ ሌሎች የአፍሪካ ሀገራት ራሳቸው ቀለሙን ወስደው እንደነ ጋና ሌሎችንም ብታያቸው ከኛ የወሰዱትን ነው የምታየውና ከውጭ ከመቀላወጥ የራሴ የሆነውን ነገር ማድረግ ታላቅነት ነው። ስለዚህ ትልቁ ይህን ሁሉ የሚያሴሩት ሴራ ኢትዮጵያን ለመበታተን የሚታሰብ ሀሳቦች ናቸው። ኢትዮጵያ እንዳታድግ፣ ኢትዮጵያ ካደገች አትቻለም። ስለዚህ ኢትዮጵያ ሁልጊዜ ተመጽዋች ሀገር፣ ጥገኛ ሀገር እንድትሆን ባህሏን የማጥፋት ማንነቷን የማጥፋት ወጓን የማጥፋት ቋንቋን የመደባለቅ ፊደሎቿን የማጥፋት አሁን ቁጥሩ አልጠፋም የኢትዮጵያን ቁጥር። ስለዚህ እንደዚህ የሚደረጉ ማንነትህን የሚያሳጣ ነገር ስደተኛ ትውልድን የመፍጠር አሺሻም ትውልድን፣ ቃሚ ትውልድን፣ አጫሽ ትውልድን፣ ጠጪ ትውልድን የማፍራት ሞራል ቢስ የሆነ ትውልድን፣ ራዕይ አልባ የሆነ ትውልድን የማፍራት የውጭ ሰዎች የሚሰሩት ሴራ ነው። በበጀት ተበጅቶ ትምህርት ኮካሪኩለም ላይ አሁን ሴክሹዋል ኮምፕሬሲቭ ኤዱኬሽን እየተሰጠ አይደል እንዴ በስፋት። ትምህርት ሚኒስቴር ማን ነው በዚህ ዙሪያ ላይ እየሰራ ያለው? ምክንያቱም በቃ የሚሾሙት ሰዎች ሁሉ ከውጭ ጋር የሚነካካ ነገርን መንካትና መድፈር አይፈልጉም። ግን በይፋ ትምህርት እየተሰጠ ነው። ይሄንን ዶክተር ብርሃኑ ነጋ አያውቅም፣ ግን ይቃወማል። ለምን ይሄ ይሆናል ይላል አይልም። ስለዚህ የሚሾሙት ሰዎች ኢትዮጵያዊ ባህል፣ ኢትዮጵያዊ ማንነት ቢጠፋ ምንም የማይመስላቸው፣ ወጉ ቢጠፋ ምንም የማይመስላቸው፣ ገበገብ ትምህርት እንዲሰጥም አይፈልጉ። የውጭ ተጽዕኖ የሚመጡበት ባህልና ቱሪዝም ሚኒስቴሮች አሉ አይደል? ገናን አይተህ ከሆነ የገና ዛፍ አይደል እንደ ኢትዮጵያ ላይ ልደት ላይ ያየ ነው በየሆቴሉ። ይሄ የኛ አይደለም ብሎ ሚኒስቴር መስሪያ ቤት ሲናገር አይተሃል? ባህላችን ሲወረር፣ ቋንቋችን ሲወረር፣ እያንዳንዳችን ታሪካችን ሲቀየር የሚከላከል ሚኒስቴር መስሪያ ቤት እንኳን የለም። ለትውልዱ የሚያሳውቅ ይሄ ያንተ አይደለም ብሎ ያንተ የሆነውን አጥብቅ፣ ያንተ ማለት ይሄ ነው ብሎ ሲል የምታገኘው የለምና እያንዳንዱ ይህንን አጥብቃ የያዘችውን ባህልን ያቆየችውን ኦርቶዶክስ ተዋሕዶ ቤተክርስቲያን ማጥፋት ነው እየተሰራለ። ያ ሲጠፋ ኢትዮጵያ ትጠፋለች የሚል እሳቤን። ይሄ ደግሞ በ17ኛው ክፍለ ዘመን አዳማርሺፕ ያመጣው የኢሉሚናንቲ አስተሳሰብ ነው። ግለኝነትን አይተህ ከሆነ በትሪ እንበላ ነበር፣ አሁን ትሪው ቀርቶ በሰሃን ሆኗል። የጋራ ቴሌቪዥን ታይ ነበር፣ አሁን ሞባይል ሆኗል። በቴክኖሎጂ ሰበብ አብሮነትን የሚያጠፋ ነገሮችን ነው። እድር እቁብ እንዲጠፉ፣ ሪል ስቴት ኮንዶሚኒየም ሲኖር አብሮነት እንዲጠፋም፣ ጎረቤቱን እንዳያቅ እየተደረገብን ያለ የኢሉሚናንቲ አሰራር ነው። ኢሉሚናንቲ አሰራር ኢትዮጵያ ውስጥ በስፋት እየተካሄደ ነው ያለ። ግብረ ሰዶማዊነት በኢትዮጵያ ውስጥ በስፋት እየተካሄደ ነው። እንዲነገር ግን አይፈለግም። ስሙ እንኳን እንዲነሳ አይፈለግም። ነውር የሆነው ነገር እንዲነሳ አይፈለግም። ለምን? ውስጡን እንደ ጋዝ ጋንግሪን ኢትዮጵያን እንዲጨርስ እየተደረገ ያለ አሰራር ነው እና የነ ቢዮንሴ የነ ቢልጌት አሰራር እና ሪያና እየሰሩ ያሉት አሰራር የኢትዮጵያ ማንነትን ማኮላሸት ነው። ስለዚህ እህቶቻችን ከሹሩባ ይልቅ ሪያና ቁርጥን እንዲቆረጡ ነው የምናበረታታው። ከአድዋ የጀግንነት የድል ቀን ይልቅ ቫላንታይን ዴይ እንዲከበር ነው የሚገፋፋው። ጎስፕሬድ ዴይ እንዲደረግ ነው። ከገና ጨዋታ ይልቅ የክሪስማስ ትሪ ተብሎ የገና አባት ኢየሱስ ክርስቶስ እንኳን ሌላ ሰው ነጮችን እንድናመልክ እየተደረገ የሰይጣናዊ አሰራሮችን የጣዖት አምልኮ አካሄዶችን እንድናከብር እየተደረገ ተወረናል እኮ። ያልተወረርንበት ምን አለ? ትክክለኛ የኢትዮጵያ ሃይማኖታዊና ባህላዊ አከባበሮችን ታሪካዊ አከባበሮችን ሳይሆን የውጮቹን አከባበር በሀገራችን ላይ እንዲመጣ እየተደረገ ነው ያለው። ስለዚህ ይህንን ኢትዮጵያዊነትን የሚያሳጣ ስራ የሚደረግብን ለምንድን ነው? ኢትዮጵያ እንድትፈርስ ነው። ነገር ግን እነሱ ይፈርሳሉ እንጂ ኢትዮጵያ አትፈርስም። እነሱ ይጠፋሉ እንጂ ኢትዮጵያ አትጠፋም። አንድ ምሳሌ ልንገርህ። የኢየሱስ ክርስቶስን መስቀል ለ300 ዓመት ተቀብሮ ነበር። ቆሻሻ ተደፍቶበት ነበር 300 ዓመት። ንግሥት እሌኒ ስትመጣ፣ ቆስጠንጢኖስ ሲነግስ ያ ደመራ ተደምሮ የዕጣኑ ጢስ ሰማይ ወርዶ ወደ ምድር ተደፍቶ መስከረም 16 ተደምሮ መስከረም 17 ቁፋሮ ተጀምሮ መጋቢት 10 መስቀሉ ሲወጣ ቆሻሻው የመስቀሉን ክብር አልቀነሰውም። ሙት አስነስቶ ድውይ ፈውሷል። ኢትዮጵያም ላይ የተጣለው የዘረኝነት፣ የጎጠኝነት፣ የክፋት ቆሻሻ ኢትዮጵያዊነትን ክብር አያነሳው። ተዋህዶ ላይ የመጣው ክፉ አሰራር፣ ቆሻሻ የሆነ አመለካከት የተዋህዶን ክብርን አይቀነሰውም። ፀሐይ ቆሻሻ ላይ ስለወጣች አትቆሽሽም። ፀሐይ ናት። ኦርቶዶክስ ተዋህዶ ቤተክርስቲያንም ትላንትም ዛሬም ነገም ለዘላለም አብባ ትኖራለች። መከራው ያልፋል። መከራው ግን ያጸናናል፣ ያበረታናል። እንበረታለን፣ የበለጠ እንጠብቀባለን። ገብቷል? ቤተክርስቲያን የተመሰረተችውም በኢየሱስ ክርስቶስ ደም ነው። መሰረቷም ጉልላቷም ኢየሱስ ክርስቶስ ነው። በሰማዕትነት የተመሰረተች ናት። በርካታ ሰማዕታትን
ከሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ጀምሮ በሰማዕትነት ያለፉትን ስታስተምር የቆየ ስለሆነ ሰማዕትነት ለእኛ መጀመሪያችን አይደለም፣ መጨረሻችንም አይደለም። ስለዚህ ለቤተክርስቲያን ዋጋ ተከፍሎ ቤተክርስቲያን ማስከበር ህልውናዋን መቻል አለባት። አሁን አንድ እንሆን፣ መነቃቀፉን አቁመን መለያየቱን አቁመን አንድ ሆነን ስለ ቤተክርስቲያናችን እንጩህ፣ ስለ ሀገራችን እንጸልይ።